ስሙት በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝ። ይሄ ታሪክ ምንም በመጽሐፍ ቅዱስ ላይ ካለችው ሴት ጋር አይገናኝም። ሁላችንም እናውቀዋለን ይሄን ታሪክ። ግን ምንድነው መራራ እውነት ብዙ ጊዜ ላለመዋጥ የምናደርገው ነገር ሲኖር ሲያጋጥም አምጥተን ይሄን ታሪክ እንናገራለን። ከዚህ ቀደም እኒህ ሴት ከኃጢአት ተመለስኩ ከዚህ በኋላ በአደባባይ ኃጢአት በቃኝ ብለው ንስሐ ገባሁ ብለው ቀሚሱን መልበስ ጀመሩ። ሁሉን ነገር ተዉ፣ አርቲፊሻሉን ጥፍር ቀለሙን ጣሉ። ሁሉም ነገር በእግዚአብሔር ቤት እንደ መደበቂያ ተሆነ አለፈ። ንስሐ ተቀብዬ ቀኖና ጨርሼ መጨረሻ ቀን የፍታት ቀን ላይ ነው የካ ሚካኤል መተውልኝ ፍታት ያደረጉልኝ። ስልኬ ማቆም ኖቲፊኬሽን ይገባብኛል ማለት ነው። ከዛ ምንድነው ምናም ብዬ ይችን ድንጋ ሊወግሯት ያሉትን ሴት እኮ እግዚአብሔር ጌታ መድኃኔዓለም ልቧንና ኩላሊቷን አይቶ እንዳትወግሯት ካለ በኋላ ሁለተኛ ኃጢአት እንዳትሰሪ ብሏታል። ስለዚህ ከዚህ ታሪክ ጋር ከተመሳሰለ ያኔ ሲወገሩ ወደ እግዚአብሔር ተንበረከኩ፣ ተመለሱ። እሺ ሁለተኛ ኃጢአት እንዳትሰሪ የሚለውን ሰጠናቸው። ከዛ በኋላ አስደጋሚ ኃጢአት ሲሰሩ እግዚአብሔር እኒህን እህት በምን ይመልሳቸው? በምን ይመልሳቸው? እግዚአብሔር እኮ የሚመጣበትን መንገድ አናቅም። በኃጢአተኛ ላይ ሆኖ ይናገራል፣ በአህዛብ ላይ ሆኖ ይናገራል፣ በፓስተር ላይ በፈሱ በመረጠው ያ ሰው እንዲመለስ ኃጢአተኝነት እንዲሰማው የያዘውን ትውልድ እንዳይበርዝ ጨርሶ ትውልድን እንዳይበላ የሚያደርግበትን መንገድ አናቅም። እኔ ኮሜዲያን እሸቱ የተናገሩት ነገር ለዚች ሴት ይጠቅማቸዋል ብዬ ነው የማስበው። ምክንያቱም እግዚአብሔር የነፍስ አምላክ ብቻ አይደለም የስጋም አምላክ ነው። ስለዚህ ረፉ፣ ተመለሱ እህቴ እያለ ነው በኮሜዲያን እሸቱ ላይ አድሮ የተናገረ እግዚአብሔር ነው ብዬ ነው እኔ የማምነው። የየግላችን ኃጢአት አለ አይደለም ወይ ለሚሉት አዎ አለ። ግን በአደባባይ ኃጢአት እየሰሩ መመካትና በግል ኃጢአት እየሰሩ ለተለት እግዚአብሔርን መማጸን ምንም አይገናኝም። እግዚአብሔር አንድ ነፍስ ይዞ የሚጠፋ ሰውና ብዙ ሚሊዮን ህዝብ ይዞ የሚጠፋ የብዙ ሚሊዮን ነፍስ ይዞ የሚጠፋ ሰው እኩል አያይም። ስለዚህ ኃጢአት እንሰራለን አንሰራም ሳይሆን እዚህ ጋር መሆን ያለበት ይሄ አካሄድ ትክክል ነው ወይ ነው። እኔ ሁሌም የምለው ነው። ብዙ የሰንበት ተማሪ ልጆች አሉ ስርዓት ያላቸው፣ ብዙ ፎሎወርስ የላቸውም፣ በመዝሙር ቪዲዮ ቢሰሩ የሚከተላቸው የላቸውም። ስለዚህ ትውልዱ ምን ሆነ አሁን መጣ ብልግና ወይም ደግሞ ባለጌ መሆን የክብር እንግዳ እንደሚያደርግ አዋርድ እንደሚያሰጥ መጨፈር፣ መጠጣት፣ በአብይ ጾም ተነስቶ ዱባይ ይሄዱ የሆነ ነገር ማድረግ እግዚአብሔርን የሚያሳዝን ስራ መስራት በአጠቃላይ ምን ሆነ አዋርድ የሚያሰጥ ሆነ። ስለዚህ ይሄ ትውልድ ምን ነው እንደዚህ ተወግሮ ወደ እግዚአብሔር በተበረከከ። በእውነት እግዚአብሔር የኢትዮጵያን ሕዝብ ይወዳል ለምንበት አንዱ መንገድ ይሄ ነው። አንድ ሰው ሲያጠፋ እንደዚህ ተነስቶ የሚገስጽ አይጠፋም በዚህ ምድር ላይ ማለት ነውና ልንማርበት ይገባል እንጂ ሁላችሁ ተነስታችሁ ኮሜዲያን እሸቱን ለመቀጥቀጥ አንተ ፈሪሳውያን ምንም አያገናኘውም። ይሄ የተናገሩት ነገር እኔ መራራ እውነት ነው ለኔ በግሌ ሰማው ትክክለኛ እውነት ነው። ሁላችንም በአደባባይ ስናየውና ስንል በውስጣችን ስናዝንበት የነበረውን ነገር አውጥተው አሳምረው ተናገሩት። ለይኩን ብለን ተቀብለን ሁላችንም ወደ እግዚአብሔር መንበርከክ ነው አሁን በዚህ ሰዓት እየሆነ ያለው። የኑሮ ውድነቱ ሰው ራሱን የሚያጠፋው እውነተኛ ደስታ የለም። እኒህ እህት እንኳን እኔ እንደፈለኩ ልሁን ብለው ራሱ ደስተኛ አይደሉም። እኔ ራስ መተማመን አለኝ እያሉ እንኳን የላቸውም፣ ባዶ ናቸው። አሁን እያለቀሱ ነበር። አሁን ዛሬ ነው ትናንት የሆነ ቪዲዮ ስክሮል ሳደርግ አንዴ ይስቃሉ አንዴ ያለቅሳሉ። ይሄ ሁሉ ምንድነው? የያዝነው መንገድ እግዚአብሔር የሌለበት ነው። እግዚአብሔር የለም፣ ህይወት የለውም። እዚህ ጋር ዊጉ፣ ጥፍር ቀለሙ፣ ሜካፑ፣ ምኑ የሚያምር ምግብ ማቅረቡ ምኑ ምናልባት ለሰው ደስተኛ ልናስመስል እንችላለን። ግን መጨረሻ ላይ እንዲህ ነው፣ መቋቋም አንችልም። የሰውን
ንግግር እንድንቋቋም እግዚአብሔር መንፈስ ቅዱስ አይረዳንም። ምክንያቱም እግዚአብሔር መንፈስ ቅዱስ እንዳይቀርበን የሚያደርግ ማንነት ነው ያለን። በአደባባይ ኃጢአት እየሰራን በጾም በፋሲካ ጾም መስበክ ሲገባን እሳቸው የት ነበሩ? ዱባይ ነበሩ። በፍልሰታ ጾም እኔ አይቼ ማላቀውን የሆነ ነገር ሲያረጉ ነበር። ምንድነው እንዴት ነው ምናምን ተብሎ ስንት ሺህ ህዝብ ቁጭ ብሎ እንግዲህ 2 ሱባኤ ናት ያችን እንኳን ላለመጾም እኔ እህት እየተዝናናሁ ነው እየተደሰትኩ ነው በሚል ስበብ ግን የአደባባይ ኃጢአት ትውልዱን እያለማመዱ እንደሆነ በጣም ትልቅ ማስረጃና መረጃ ከራሳቸው ተግባር አይተናል። ይሄ እውነት መራራ ነው፣ ዋጡት፣ ተግሳጹንም እንቀበል ነው እኔ የሚመስለኝ እንደዛ ነው። ሃይ ጋይስ እንዴት ናችሁ? ምን ላርጋችሁ ግን እናንተ ምን ላርጋችሁ? ምን ይሻላል? ምን ይሻላል? እኔ እንደዚህ አይነት ፍቅር አይቻላል። ምን እንደሚሻል ንገሩኝ። ምን ይሻላል ጋይስ? በጣም ነው የማመሰግነው ሁላችሁም ሪች አውት ስላደረጋችሁ። አልቅሼ ምናምን ቢሆንም ፋይናሊ ትክክለኛው ባለጌ ማን እንደሆነ ስለገባችሁ በመጨረሻም ቢሆን ከባለጌዎች ጋር ላለመቆም በመወሰናችሁና እኔ የተናገርኩት ስህተት አለመሆኑን በመረዳታችሁ በጣም ነው የማመሰግነው። አንድ መሸቂያ ለማድረግ የፈለገ ትንሽ ድንክ ጡብ የሚሉ ይሻላል። አንተን እኔ አክብሬ አላናግርህም። ለምናገረው ንግግርም ከዚህ በኋላ ይቅርታ ጠይቃችኋለሁ ሁላችሁንም። አየክ አሁን መተህ ነፍሴን ብትወስድብኝ ምንም የማይመስለኝ በቤተሰቦቼ ነው የመጣው። በእናቴ በአባቴ ነው የመጣው። በብቸኛ ሴት ልጃቸው እነሱን ለመናገር ነው ሄድከው። ይሄ ሁሉ ምክር ቢሆን ደግሞ ይሄው መቤቴ ምስክሬ ምንም አይመስለኝም ነበር። ግን አንተ ማስታወቂያ ለመስራት አረጋውያንን ጨርሰህ ቤተክርስቲያንን ጨርሰህ እኔ ላይ መምጣትህ በጣም ገርሞኛል። እኔ ስርቄ ነው ቢያንስ ስርቄ ነው እያሳሳትኩኝም ሰው አይደለም እየፖስተትኩኝም አይደለም። አንተ የገዳማት ምናምን ብለህ እንድትናገረኝም አልፈልግም። እኔ ህሊና ስላለኝ የገዳማት ነገር መስራት ከተውኩኝ ቆይቻለሁ። አንተ አትነግረኝም። ይልቅ አንተ ግን መስራት ማቆም አለብህ ብዬ አስባለሁ። ባለ ወይ ቤተሰብ የለሽም ወልድ ስድ ያሳደገሽ ምናምን ያልከው አያት ገበናይ ማርያም ነው ቤቴ፣ አንተ ሰፈር ማለት ነው። ቤተሰቦቼ እግራቸውን ጉልበታቸውን እየሳምክ ነው የምታልፈው። አሁን ገንዘብ በዛብህና አናት ጢምቢራ ስለዞረ ረሳሃቸው መሰለኝ ትንሽ እንጂ ቀን በቀን እየሳምካቸው ወንድሜን ሁላ ዩቲዩብ ላይ ወስደህ ስለ ፖለቲካ አስወርተህ በልጅ እድሜው በጣም እምጠላህ ነው ከዛ ጊዜ ጀምሮ አንተን። ከዛ ግን ልክ ወደ ቤተክርስቲያን መምጣት ስጀምር እውነተኛ ማንነትህን እየነገሩኝ ሲመጡ አንተ አምላክህ ገንዘብ መሆኑን ስለማቅ መተህን ለመናገር መውጣት ያሰፍረኛል። ምኑ እንዳናደደ አልገባኝም። ባለ ሀብት ነው የሚመቸኝ ስላልኩኝ ነው እና እኔ እኮ በጣም ጥሩ ደረጃ ላይ ያለሁኝ ሴት ነኝ። ኦፍ ኮርስ የተሻለ ሰው ነው የምፈልገው። ኦፍ ኮርስ ባለ ሀብት ነው የምፈልገው። መብት አይደል እንዴ? አንተ በመጽሐፍ ቅዱስ ታምን የለ እንዴ? ባለ ሀብት እንዴት እንደሚመጣ እግዚአብሔር ሀብት እንዴት እንደሚባረክ አታውቅም እንዴ? ሲጀመር አንተ እውነት መጽሐፍ ቅዱስ የምታውቅ ሰው ብትሆን ኖሮ ማለት ነው በልጅ ጥፋት ቤተሰቦችን አትናገርም ነበር። አዳም አባቴ ትላለህ እንጂ ቃይል አባቴ እኮ አትልም አይደል? ግን ቃይል የአዳም ልጅ ነው አይደለ? ሔዋንና አዳምን ግን ለቃይል ስራ አትወቅሳቸውም። ስለዚህ ፋራጅ ልጥ ምንም አታውቅነህ ማለት ነው። አንተ the only thing የሚያሳስብህ እቺ ዩቲዩብ ላይ ማለት ነው። ግን ይሄ ፍምስና ማለት ይሄን ያህል ቂጥ ሊከታ አይገባም። ሰው መሆን አለ፣ ሰውነት ሊታይብህ ይገባል። እኔን ያዋረድክ መስሎ በጣም ጀጅ ተደረክ በብዙ ሰው። እኔ አሁን እንዲሆን እኔ እናንተ በእግዚአብሔር ፊት ብንቀርብ ማን ሞገስ እንዳለው አውቃለሁ። ቢያንስ እኔ ርቄ ማረኝ ነው የምለው። አንተ ግን ስሩ ሆነ የምትወጋው ባለጌውን በሬው አንተ ነህ። ካስፈለገ ከዚህ በኋላ ከነ ማስረጃ እያወጣሁ አሳያለሁ ምን እንደምታደርግ ማለት ነው። ለየትኛውም ፈጣሪም ቤተክርስቲያንም ማስተባሰብ ለዩቲዩብ እንዴት እንደምትሸቃቀል አሳያለሁ። አየክ አይኔን ነካኸኝ፣ ቤተሰቦቼን ነካኸኝ። እዚህ ጋር አውርቼ የምጨርሰውም ነገር አይደለም። በቅርብ እንገናኛለን፣ ቃል እገባልሃለሁ። ምን ችግር አለው ብሞትስ? ቤተሰቦቼ እኮ ናቸው። አይ ዶንት ኬር። ገባክ? የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል በዚህ ንግግር። አለበለዚያ ይቅርታ ጠይቀህ ቪዲዮህን ታጠፋታለህ። አሁንም ቢሆን ሐሳቤን አልቀየርኩም። ባዮ ላይ ብትሄዱ የምፈልገው ባለ ሀብት ወንድ እንደሆነ አስቀምጫለሁ። መብቴ ነው፣ ማንም አይከለክለኝም። እግዚአብሔርም እንደዚህ ፈለግሽ ብላ አቅሰኝም። አንተን የመሰለ እንጂ አቅሰኝም። አንተ በጣም ማስመሰልህን ማለቅለቅህን ትተህ ማለት ነው መጽሐፍህን ገልጠህ ማንበብ ያለብህ ሰዓት ይመስለኛል። መጽሐፍህን ገልጠህ ብታነብ ስለ ሰው ማውራት እንደሌለብህ ይገባህ ነበር። ሲጀመር አንተ የሄድክ ጣና ገዳማት ድረስ የሄድከው እግዚአብሔርን ልትሰማ ቢሆን ኖሮ ከነዛ አባት ትልቅ ትምህርት ወስድ ነበር። ሰሞኑን ስለ ቦን የተናገሩትን ስማቸው። ግን አንተ ልትማር አይደለም የሄድከው፣ ዩቲዩብ ልትሰራ ነው የሄድከው። ሌላ ምንም ስራ የለም። ቪው ብቻ ነው የምትፈልገው አንተ። ንጹህ ልብ የለህም፣ ጥሩ ልብ የለህም። ተማሪዎችህ ይናገራሉ።
አብረው ካጠገብ ያሉ ሰዎች ለምንም ሳይሆን ለገንዘብ ብቻ የምትሞት ሰው መሆንን ይናገራሉ። ስለዚህ እኔ ቢያንስ ገንዘብ በስነ ስርዓት መንገድ ነው ለማምጣት እየሞከርኩ ያለሁት እንጂ በእናንተ አይነት ወይ ስላልሆነ እንደው እግዚአብሔር አይዊሽ አሁን መጥቶ ለእናንተ ፊት ቢፈርድ ብዬ ሁላ አስባለሁ። ስለዚህ ቀጣይው የምናገረው ስለምንጸድቅ ምናምን የሚባል ድርጅት ነው መሰለኝ ያሰራ ሴት ልጅ ተሳልቦ ቪዲዮ እንዲሰራ ነው ታበረታቱት ማለት ነው። ይሄ ነው ካምፓኒያችሁ፣ ይሄ ነው ስራችሁ። ስለመጽደቅ ሰውን ሰድበህ ስትሰራ ራሱ አንተ አታፍርም? ትልቅ ሰው አይደለ? ስለዚህ በመቤቴ በዚህ ልክ አንተ እኮ ሲጀመር ማለት ነው ለዩቲዩብ ከሆነ ሁለቱንም እምነት እኮ እኩል እኮ ሁለት እምነቶችን ልታጫውቺ እኮ የሞከርሽ ሰው ነሽ። ምን ረሳሽ መስለሽ? ለፈጣሪ ቆም አታውቅም አንተ። አስመሳይ ነህ። ምድር ላይ እንዳንተ አይነት አስመሳይ የለም። ተረጋጋ። እኔ ካንተ በጣም በብዙ እሻላለሁ። አየህ እኔ ሰው አይቼ ክፋት ላስብ አይምሮ ያልተፈጠረልኝ ከደግነት ውጪ ምንም እንዲያስብ ያልተፈጠረልኝ። አንተ ግን መርዝ ነህ። ስለዚህ ልክ እንዳልኩ ቃሌ እንዳትረሳ። የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል እንጂ ይቅርታ ትጠይቃታለህ የተናገርካትን ነገር ቃል ለምድር ለሰማይ። ያም ሆነ ይህ ግን አንድ ማይዋሽ እውነታ ሁላችንም ጎዶሎች ነን። ማንም ሙሉ ሰው የለም እና ያው አንዱ አንዱን ሊመክር ሊገስጽ ይችላል። ያ ሰው ደግሞ ከዛ ስህተቱ ተምሮ መስመር ላይ ከገባ ያው የወንድምነት የእህትነት መተሳሰብ ነው እንጂ ይህን ያህል ልጅህን አታሳድግም ቤተሰብሽን አታሳድግም መባል አለበት ብዬ አላስብም። ኮሜዲያን እሸቱም እንግዲህ ማስታወቂያ እንጀሯ እንደሆነ ታውቃለህ። በሱ መምጣት ተገቢ ነው ብዬ አላስብም። ባምቢም ደግሞ ከሞላ ጎደል ኮሜዲያን እሸቱ እንግዲህ ለዚህ ለዩቲዩብም ሆነ ለተለያዩ ገዳማት ለተለያዩ እምነት ተቋማት ብዙ ያበረከተ ሰው ነውና በዚህ ልክ እንግዲህ ምንም እንዳላደረገ መዘርጠጡ ተገቢ ነው ብዬ አላስብም እና ተፋቅረን ተዋደን ተቻችለን ቅርታ እየተባባልን ብንቀጥል መለሰ አንድም የተሳሳተው ነገር የለም። እኔ እሱን ላስረዳችሁ። ምክንያቱም በዚህን ጊዜ ያለን ትውልዶች መረር ያለ ነገር ስለማንወድ ነው። በዚህን ጊዜ ኃጢአትን በአደባባይ ማመስገኑና ማቆለጳጰሱ የእግዚአብሔርን ቸርነት እያነሱ ፍርዱን ረስቶ ኃጢአተኛ ማሞገሱ ተለምዷል። በዚህን ጊዜ ያለን ሰዎች ኃጢአት በአደባባይ ሲሰራ በአደባባይ የተሰራ ኃጢአት በአደባባይ ነው መከሰስም መወቀስም መታረምም ያለበት። ይሄን ደግሞ ብዙ አባቶቻችን በመጽሐፈ ስንክሳርም በሌሎችም ቅዱሳት መጻሕፍት እንዳደረጉ አንብበን ተረድተናል። ምክንያቱም በዚህን ጊዜ ያለን ትውልዶች መረር ያለ ነገር አንፈልግም። አንድ ሰው ኃጢአት ሰርቶ በአደባባይ በዛ ኃጢአቱ እየተመጻደቀ ያየ ነው ሰው ደግሞ ተው እረፍ ብሎ ሲገስጸው ኃጢአት ያጠፋው ሲሆን የሚጠየቀው የገሰጸው ሰው ነው የሚጠየቀው። ለዚህም ደግሞ ከመጽሐፍ ቅዱስ ማስረጃ አድርጎ የሚያነሷትኝ ኃጢአት የሌለባት ይውገራት እያላችሁ ኃጢአተኛ ኃጢአቱን ጨምሮ እንዲሰራና እንዳይጸጸት ለማድረግ እየጣራችሁ ነው። ለብ ያለ ትውልድ እየፈጠራችሁ ነው። ምክንያቱም በመጽሐፍ ቅዱስ ላይ ጌታችን ኃጢአት የሌለበት ሰዎችን ሴትዮ ይውገራት ብሎ የተናገረበት ምክንያት አባቶቻችን ሲያብራሩት በመጽሐፍ ትርጓሜ ላይ እንዲህ ብሎ ነው። በመጀመሪያ ደረጃ እነዛ ያችን ሴት ያመጧት ሰዎች እግዚአብሔር ኢየሱስ ክርስቶስን ለመፈተን እንጂ ሴቷ የሰራችው ኃጢአት አሳስባችሁ አይደለም። እንዴት ከተባለ ኢየሱስ ክርስቶስን እቺ ሴት ሙሴ የሰራውን ሕግ ታላልፋለች፣ ሙሴ ደግሞ እንዲያደረገ ይወገር ብሏል፣ አንተ ምን ትላለህ አሉት። በዚያንም ጊዜ ይወገር ካለ ነፍሰ ገዳይ ነው ሊያስብሉት፣ አትወገር ካለ ደግሞ የሙሴን ሕግ ይሽራል ሊያስብሉት እንዲህ አይነት ጥያቄ ለጌታችን ፈተና አቀረቡለት። ጌታችንም የነሱን የልብ ተንኮል አይቶ ውገሯትም አትውገራቱም አላለም። ኃጢአት የሌለበት ከናንተ መካከል ይውገራት ብሎ ተናገረ። ስለዚህ እነዚህ ሰዎች ለዚያች ሴትዮ ኃጢአት ሲሆናስ ነው የመጡት ጌታን ለመፈተን ስለመጡ ነው ጌታችን እንደዛ ብሎ የመለሰላቸው። እና በዚህ ጊዜ ያለን ሰዎች ያቺን ጥቅስ እናመጣና ማንም ሰው በአደባባይ እየበደለ ትውልዱን እያበላሸ ለትውልዱ መጥፎ አርአያ እየሆነ አንድ ሰው ወጥቶ እረፍ እንዲያደረክ ነው ብሎ ያንን በደለኛ ሰው ሲናገረው ብዙዎቻችሁ ተነሱና ከዛ በደለኛ ጎን ቆማችሁ አንተ ኃጢአት ሳይኖርብህ ነው እንደዚህ የምትላት ብላችሁ ወደ መውቀስ መጣችሁ። በአደባባይ ኃጢአት የሰራ ሰው ካለ በአደባባይ ይቀጣበታል፣ ይመከራል፣ ይገሰጽበታል። ምሳሌ ከአባቶቻችን ቅዱሳን ታሪክ እናንሳ። ማርታም የምትባል አንዲት ቅድስት እናት አለች። መጽሐፍ ስንክሳር ላይ ታገኙታላችሁ ታሪኩን። እቺ ሴት በበፊተኛው ሕይወቷ በጣም ኃጢአተኛ ዝሙተኛ የነበረች ሴት ናት። ይሄንም ኃጢአቷ በአደባባይ የታወቀ ኃጢአት ነበር። ከዕለታት በአንድ ቀን ቤተክርስቲያን ልሳለም ብላ ወደ ቤተክርስቲያን ስትሄድ የቤተክርስቲያን ዘበኛ አገቢ ብሎ ከለከላት። ለምን ስትለው አንቺ ኃጢአተኛ ስትሆኚ ወደ እዚህ ቤተክርስቲያን አገቢ ማለት። በዘበኛውና በማርታ ማል ጾት ተነሳ፣ ጭቅጭቅ በረታ። በዚያን ጊዜ የቤተክርስቲያን ማስተዳዳሪ መጣና ምንድነው ብሎ ሲጠይቅ እቺ ሴት ወደ ቤተክርስቲያኑ ካልገባው እያለች ነው ብሎ ነገረው። የቤተክርስቲያን አስተዳዳሪ እንዴ ብትደፍሪ ነው በዚህ ኃጢአትሽ ወደ እዚህ ቅድስት ቤተክርስቲያን ለመግባት የዳዳሽው የደፈርሽው ብሎ ገሰጻት። በዚያንም ጊዜ ኃጢአቴን እተዋለሁ ይቅር በሉኝ ለዛሬ ልግባ አለቻቸው። ያ የቤተክርስቲያኑ አስተዳዳሪም አላምንሽም፣ እዚህ መተሽ በዝሙት የሰራሽውን ገንዘብ ሁሉ ፊቴ ላይ ካላቃጠልሽው አላምንሽም አላት። ማርታም በዚህ ነገር ልቧ ተነክቶ ሂዳ በዝሙት የሰበሰበችውን ገንዘቧን ሁሉ አምጥታ ከፊቱ ጣለችውና አቃጠለችው። በዚያንም ጊዜ እሱም በቁርጥ ህሊና ኃጢአቷን እንደተወች አውቆ ጸጉሯን ላይስቶ አመንኩሷት ወደ ገዳም ላካት። ወደ ገዳም ከሄደች ጊዜ ጀምሮ ኃጢአቷን እያስታወሰች በደሏን እያስታወሰች ንስሐ ገብታ ከፈጣሪ ጋር ታርቃ ኖረች። ግን ለነፍሷ እንዲህ ብላ ትናገር ነበር። የመጀመሪያው ነገር ነፍሴ ሆይ ወደ
ወደዚህ በእንጨትና በጭቃ ወደ ተሰራው ቤት እንዳትገቢ ዘበኛው ከከለከለሽ በብርሃን ወደ ተሰራው ሰማያዊ ቤትሽማ በዚህ ኃጢአትሽ እንዴት ትገባለች እያለች ነፍሷን ተወቅሳት ነበር። ሁለተኛ ደግሞ ምን ትላት ነበር? ነፍሷን ነፍሴ ሆይ በዚህ ዘበኛ ንግግር ሀፍረትን መቋቋም ካቃተሽ በቅዱሳን መላእክት በእግዚአብሔርና በድንግል ማርያም ፊት ቆመሽ ስትወቀሺ እንዴት ወቀሳውን ሀፍረቱን ትቋቋሚዋለሽ? ስለዚህ ተመለሽ ብላ ነፍሷን እየገሰጸች ኑራ በንስሐ ተመልሳ በቅድስና አርፋለች። ለዚህ ቅድስና ያበቃት በአደባባይ የሰራችው ኃጢአቷ በአደባባይ ስለተነገራት ጭምር ነው። ሁለተኛ ምሳሌ እናንሳ። ማርያም ግብጻዊት ባለፈው ሚያዝያ 6 ቀን ያከበራችኋት ቅድስት እናት አለች። ስንክሳር ላይ አንብቡትኝ ይላችሁ። እቺ ቅድስት እናት የሚገርማችሁ ነገር ኃጢአቷ በአደባባይ እየታወቀ ዝሙተኛ ነበረች እና አንድ ቀን ወደ ኢየሩሳሌም የጌታችን የፋሲካ በዓል ልታከብር ስትሄድ መርከብ ጋር ደረሰች። ወደ መርከቡም ስትገባ ለመርከበኞቹ መከፍለው ዋጋ አልነበረምና መርከበኞቹ እሷ ላይ እንዲያመነዝሩ አድርጋ አመንዝራ ቤተክርስቲያን ገባች። በዚያንም ጊዜ ወደ ቤተክርስቲያኑ ስትገባ ማንም አላወቃትም። ግን የሚገርማችሁ ነገር ወደ በሩ ተጠግታ ወደ ቤተክርስቲያን ውስጥ ልገባ ስትል መለኮታዊ ኃይል ገፍትሮ አወጣት። ልገባ ስትል ሊያስገባት አልቻለም። ልገባ ብዙ ጊዜ ብትጥርም መግባት አልቻለችም። መለኮታዊ ኃይል እየገፈተረች ከቤተክርስቲያኑ እንዳገባ ታወጣት ነበርና በዚያንም ጊዜ ወደ እመቤታችን ስዕል ዞር ብላ ወደ ቅድስት ቤተክርስቲያን አስገቢ እንጂ ወደዛ ኃጢአቴ አልመለስም ብላ አልቅሳ እመቤታችን አማልዳ ወደዛች ቤተክርስቲያን እንድትገባ አደረገቻት። ከዛ ቤተክርስቲያንም ገብታ በዓሉን ተካፍላ ወጣ ቀጥታ ወደ ገዳም ሄደች። 18 ዓመት በገዳም ተጋድላ ኑራ በቅድስና ሕይወት አረፈች። ይሄም የሆነው በአደባባይ ስለተገሰጸች ነው። ሶስተኛ ምሳሌ እናንሳ። እነ ቅዱስ ዲሜጥሮስ ተካሌ ወይን እንያቸው በ12 የሚከበር ቅዱስ አባት ነው። ይሄ ቅዱስ አባት ምዕመናን ንስሐ ሳይገቡ መጥቶ ቤተክርስቲያን ውስጥ ቅዱስ ሥጋውንና ክቡር ደሙን ሊቀበሉ ሲሉ እሱ ግን ኃጢአታቸውን ይመለከት ስለነበረ ሁሉ ፊት ምን ይላቸው ነበር? እናንተ ገና አልበቃችሁም፣ በደለኛ ናችሁ፣ ንስሐ ገብታችሁ ኃጢአታችሁን አራግፋችሁ ተመልሳችሁና ይሄን ሥጋው ደሙ ተቀበሉ ብሎ ይመልሳቸው ነበር። በዚያንም ጊዜ እንዲህ ስላላቸው እሱ ሚስቱን አቅፎ እያደረ እንዴተኛን ኃጢአተኛ ይለናል ብለው አሙትኝ። በዚያንም ጊዜ ድንግልናውን የሚስቱንም ድንግልና እሳት መሃል ቆሞ መስክሯል። ይሄንንም መጽሐፈ ስንክሳር ላይ ሄዳችሁ ማንበብ ትችላላችሁ። በአደባባይ የሚሰሩ ኃጢአቶችን እያሽሞነሞንን ትውልዱን እያበላሸን ለብ ያለ ክርስትና እየፈጠርን እንገኛለን። በዚህን ጊዜ ያለው ትውልድ እግዚአብሔር መሐሪ ነው የሚለውን ብቻ ሲሆን ማወቅ ያለበት እግዚአብሔር በኃጢአታችን ምክንያት እንደሚያጠፋን እንደሚቀጣን ጭምር ማወቅ ይገባናል። ያጠፋቸው የቀጣቸው ብዙ ሰዎች አሉ። ይሄን በመጽሐፍ ላይ አንብበናል፣ ተረድተናል። ስለዚህ እሸቱ ከተናገረው አንዲት ጠብ የምትል ነገር የለችም። በአደባባይ የተሰራን ኃጢአት በአደባባይ አወገዘ። ይሄንንም ደግሞ ልምድ ማድረግ መቻል አለብን። ሁላችን ኃጢአተኞች ነን። ኃጢአታችንን ስንሰራ ግን በግላችን እንጂ ለሌሎች አርአያ እንዲሆን በአደባባይ አውጥተን ህዝቡ ፊት መናገር ተገቢ አይደለም። እንዲህ የሚያደርግ ሰው ካለ ደግሞ በአደባባይ ለህዝቡ ኃጢአትን እያስተማረ እያለማመደ ነውና ለህዝቡ ይሄ ኃጢአት ልክ አይደለም ጥሩ አይደለም ብሎ መናገርና ማረም ተገቢ ነው። ስለዚህ ኃጢአትን አታሽሞንሙኑትኝ። መረር ያለ ነገር ለመቀበል ሞክሩ። የትም አያደርሳችሁም የገፋ ገፋ። ምክንያቱም እንዲህ የምትቃወሙት ነገ የኔ ተራ ደርሶ እንዲህ እንዳልወቀስ ብላችሁ እንጂ እውነታውን እሱ የተናገረው ነገር አሰብቱ ነው አይደለም። ነገ የኔ ተራ ደርሶ እንዳልወቀስ በሚል ብዙ ሰው ወጥቶ እዚህ ላይ እየተንጫጫ እየተመለከትኩ ነውና ስለዚህ በአደባባይ የሚሰሩ ኃጢአቶችን በደሎችን በዚህ ልክ ማረምና ማስተካከል ያስፈልጋል። እንደዚህ የተሰሩ ዝም አለን ማለት የምትሰሩት ነገር ልክ ነው ብለን እያበረታታናቸው ነውና ስለዚህ በዚህ ልክ ለመረዳት ሞክሩ። ኃጢአተኛ በደለኛ የሆነ ሰው በግሉ ንስሐ ገብቶ ለማንም አርአያ ሲሆን ለዛ ጥፋት መመለስ ይችላል። እንዲህ ግን በአደባባይ ወጥቶ ነውርን እየተናገረ ኃጢአትን እየተናገረ ተውት አትናገሩብን ከና ኃጢአቱ ይኑርበት ለሌሎች አርአያ ይሁን ብሎ መናገር ከእናንተ አይጠበቅም። ስለዚህ በዚህ ልክ ተረዱት። እግዚአብሔር መሐሪ እንደሆነ ሁሉ እጪም ፈራጅም መሆኑን ማወቅ መቻል አለባችሁ። መጽሐፈ ምሳሌ ምዕራፍ 5 ቁጥር 5 ላይ ምን ይላል? የእግዚአብሔር ምሕረቱ ብዙ ነው እያል ከኃጢአት ላይ ኃጢአትን አትጨምር ይላል። እንዲሁም ደግሞ በሥርዓተ ቤተክርስቲያን ላይ አንድ ሰው ቢበድል ምከረው፣ እምቢ ቢል ደግሞ ሁለት ሰው ይዘህ ሂደህ ምከረው፣ እምቢ ቢል በሶስተኛው ለቤተክርስቲያን ንገራት። ይሄ ሰው የሰራውን በደልና ኃጢአት በአደባባይ ለሕዝበ ክርስቲያኑ ንገረው፣ ገስጸው፣ ምከረው ሌላው እንዳይጠፋበት ብለው የመጽሐፍ ሥርዓት ላይ አባቶቻችን ይሄንን ነገር ደንግገው አስቀምጠውልናል። ስለዚህ ይሄንን ነገር ባንቃወምና በዚህ መልኩ ብንረዳው መልካም ነው እላለሁ። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለሌሎች አዳርሶት። ዲን ሲራክቲቭንም ሰብስክራይብ አድርጉልኝ። ይቆያል።